ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ የቻፕተር 4 ሶስተኛው ሌሰናችን ነው። ስለ ትሬድ ሊበራላይዜሽን እናወራለን ማለት ነው። የቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ የአክብሮት ግብዣዬ ነው። እንግዲህ the process of trade liberalization ከማየታችን በፊት እስኪ key concepts in trade policy የሚለውን እንይ። trade policy debates frequently use the following terms። እንግዲህ ትሬድ ፖሊሲዎች ብዙ ጊዜ ምን ያደርጋሉ? ዲቤት አለ። በትሬድ ፖሊሲ ክርክር አለ፣ ዲቤት አለ። ዲቤት የሚያደርጉት ደግሞ በተለያዩ ተርሞች ነው። እነዚህ ተርሞች ምንድናቸው? ፍሪ ትሬድ፣ አውተር ትሬድ፣ ፕሮቴክሽኒዝም ኤንድ ትሬድ ሊበራላይዜሽን ይባላሉ። የትሬድ ፖሊሲ ዲቤት ተርሞች ፍሪ ትሬድ፣ አውተር ትሬድ፣ ፕሮቴክሽኒዝም ኤንድ ትሬድ ሊበራላይዜሽን ይባላሉ። አንድ ባንድ ለማየት እንሞክር። ፍሪ ትሬድ ማለት ነው is a condition where no government imposed restrictions like tariff or quota exist on international trade, often called laissez-faire. ፍሪ ትሬድ የምንለው ነፃ ገበያ ማለት ነው። ጀስት ገቨርንመንት ምንም አይነት ሪስትሪክሽን ታሪፍ የሚሆን ነን ታሪፍ የሚሆን ኮታ የሚሆን ምን ያደርግ ማለት ነው? ኢምፖዝ አያደርግም። ምን እየተባለ ይጠራል? ሌዚስ-ፌር እየተባለ ይጠራል። ሁለተኛው የትሬድ ፖሊሲ ተርም አውተር ኬይ ይባላል። ይሄ a situation where a country does not engage in international trade። ይሄ አውተር ኬይ ማለት ነው ሀገራት ምንም በቃ በኢንተርናሽናል ትሬድ ምን አያደርጉም? ፓርቲሲፔት አያደርጉም፣ ኤንጌጅ አያደርጉም። ወይንም ኮምፕሌት ሰልፍ ሰፊሸንሲ ናቸው። ሀገራት ኮምፕሌት ሰልፍ ሰፊሸንሲ ራሳቸውን የቻው ናቸው ማለት ነው። ይሄኛው አንደኛው ጽንፍ ነው ፍሪ ትሬድ፣ ሌላኛው ጽንፍ ነው። በሁለቱ መካከል ፕሮቴክሽኒዝም እና ትሬድ ሊበራላይዜሽን ይላል። ፕሮቴክሽኒዝም ማለት a policy direction where the government restricts imports to protect domestic industries። ፕሮቴክሽኒዝም የሚለው ደግሞ ገቨርንመንት ምን ያደርጋል? ኢምፖርትን ሪስትሪክት ያደርጋል። ኢምፖርት አለ ነገር ግን ምን ያደርጋል? ሪስትሪክት ያደርጋል። ለምን ሪስትሪክት የሚያደርገው ስንል ዶሜስቲክ ኢንዱስትሪዎችን ፕሮቴክት ለማድረግ ለመጠበቅ ሲል ሪስትሪክት ኢምፖርት ያደርጋል። ትሬድ ሊበራላይዜሽን የሚለው ስናይ ደግሞ the removal or reduction of trade barriers to encourage international trade። ስቲል በትሬድ ሊበራላይዜሽንም ምን አለ? ሪስትሪክሽን አለ። ነገር ግን the removal or reduction of trade barrier እነዚህ ትሬድ ባሪየር ሊወገዱም ይችላሉ ወይም ሊቀንሱ ሪዲክስ ሊደረጉ ይችላሉ። ለምን? ኢንተርናሽናል ትሬድን ዓለም አቀፍ ንግድን ለማበረታታት so in reality no country operates under pure free trade or complete autarky. all economics fall somewhere between the extremes። እንግዲህ ምን አልኳችሁ? ፍሪ ትሬድ አንደኛው ኤክስትሪም ነው፣ አውተርኬ ሌላኛው ኤክስትሪም ነው። በሁለቱ መካከል ፕሮቴክሽኒዝም እና ትሬድ ሊበራላይዜሽን የሚሉ አሉ ሁለቱ። ስለዚህ እውነታውን ስናይ በምንም አይነት ሀገር በሁለቱ ፒውር ፍሪም አይደለም፣ ኮምፕሌት አውተርኬም አይደለም። ፍሪ ትሬድ ላይ ፒውር ፍሪ ትሬድም የለም፣ ፒውር አውተርኬም የለም። ሳማት በየትና በየት መካከል ነው? በሁለቱ መካከል ነው። ሳማት በፕሮቴክሽኒዝም እና በትሬድ ሊበራላይዜሽን መካከል ናቸው ማለት ነው። ይሄን ካየን ሞመንት አሎንግ ዘ ትሬድ ስፔክትረም እንይ። ሞመንት አሎንግ ዘ ትሬድ ስፔክትረም rather than choosing between extremes, modern trade policy debates focus on direction of movement። እንግዲህ ሞደርን ትሬድ ፖሊሲ ምን ያደርጋል ማለት ነው? ኤክስትሪሞችን አይመርጡም። በቃ የለም ሪያሊቲ ላይ rather than choosing በኤክስትሪሞቹ ይልቅ በምን ላይ ይከራከራል ማለት ነው? ዳይሬክሽን ኦፍ ሞመንት ኦፍ ዘ ትሬድ ስፔክትረም ይከራከራሉ ማለት ነው። ትሬድ አውተርኬ ኦር ፕሮቴክሽኒዝም የሚባለው ኢምፖዚንግ ሞር ሪስትሪክሽንስ ላይክ ታሪፍስ፣ ኮታስ፣ ባንስ፣ ኤምባርጎስ ማለት ነው። አውተርኬ ኦር ፕሮቴክሽኒዝም ሪስትሪክሽን አለ ማለት ነው። ቱዋርድስ ፍሪ ትሬድ ከሆነ ደግሞ ሊበራላይዜሽን ከሆነ ሪሙቪንግ ሪስትሪክሽንስ ቱ አለው ፍሪ ፍሎ ኦፍ ጉድስ ኤንድ ሰርቪስስ ነው። የኛው ደግሞ ወደ ሊበራላይዜሽን ወደ ፍሪ ትሬድ ከሄድክ ደግሞ ሪስትሪክሽኖች ምን ያደርጋሉ? ሪሙቭ ይደረጋሉ እና ዓለም አቀፍ ጉዶችና ሰርቪሶች ፍሪሊ በነፃነት ፍሎ እንዳደርጉ
እንዲሸጡ እንዲገበያዩ እንዲወጡ እንዲገቡ ይፈቀዳል ማለት ነው። ስለዚህ አሁን ትሬድ ስፔክትረሙን ስናየው እንደምታዩትኝ ምን አለ አውተርኬ አለ። አውተርኬው ከሆነ ካንትሪ ኢንተርናሽናል ትሬድ ምን አያደርጉም፣ ምንም አይነት ፓርቲሲፔሽን የለም፣ ሰልፍ ሰፊሽንሲ አለ። በዚህኛው ጥግ ደግሞ ፍሪ ትሬድ አለ፣ ሙሉ በሙሉ ነፃ የሆነ ፍሪ ትሬድ አለ። መሀል ላይ ከፈለጋችሁ አውተርኬን ወደ ኔጌቲቭ እየሄድክ ነው ብለን ብናስብ፣ የኛውን ወደ ፖዚቲቭ እየሄድክ ነው ብለን ብናስብ መሀል ላይ ዜሮ አለ። እውነታው እሱ አይደለም፣ ግን ለምሳሌ ነው እንደሱ ናቸው። ዜሮ አለ። አሁን ከዜሮ ወደ ፖዚቲቭ ስንሄድ ትሬድ ሊበራላይዜሽን ይባላል። እንግዲህ ከሳም ፖይንት ወደ ፍሪ ትሬድ ስንሄድ ምን እያደረግን ነው ማለት ነው? ሪሞቫል ኦፍ ሪስትሪክሽንስ ኢምባርጎስ ታሪፍስ እያደረግን ነው። ይሄ ምን ይባላል? ዘ ፕሮሰስ ኦፍ ሙቪንግ ቱዋርድስ ፍሪ ትሬድ ትሬድ ሊበራላይዜሽን ይባላል። ትሬድ ሊበራላይዜሽን ይባላል። ደግሞ ከዜሮ ተነስተን ወደ ኔጌቲቮች ስንሄድ ወይም ዘ ፕሮሰስ ኦፍ ሙቪንግ ቱዋርድስ አውተርኬ ምን ይባላል? ፕሮቴክሽኒዝም ይባላል። ስለዚህ ትሬድ ስፔክትረሙ ይህን ይመስላል። ሞመንት ቱዋርድስ አውተርኬ ፕሮቴክሽኒዝም ሲባል፣ ሞመንት ቱዋርድስ ፍሪ ትሬድ ትሬድ ሊበራላይዜሽን ይባላል ማለት ነው። በአውተርኬ በፍሪ ትሬድም ምንም አይነት አገር የለም። እውነታው እሱ ነው። ነገር ግን በሁለቱ መካከል ሳሙሂን ቢቲውን አውተርኬ ኤንድ ትሬድ ፕሮቴክሽኒዝም እና ትሬድ ሊበራላይዜሽን ላይ አለ ማለት ነው። ይህን ካየን ዴፊኒሽን ኤንድ ፎርምስ ኦፍ ትሬድ ሊበራላይዜሽን፣ እስኪ የትሬድ ሊበራላይዜሽን ፎርሙና ዴፊኒሽኑ እንዴ። ትሬድ ሊበራላይዜሽን ካቴክ ቱ ሜን ፎርምስ። ትሬድ ሊበራላይዜሽን ሁለት ዋና ፎርሞች ይኖሩታል። አንደኛው ሪዳክሽን ኢን ፕሮቴክሽን ሌቭልስ ኤንድ ዲስራፕሽን ነው። ሪዳክሽን ኢን ፕሮቴክሽን ሌቭልስ ኤንድ ዲስራፕሽን፣ ሎወሪንግ ኤንድ ሃርሞናይዚንግ ታሪፍስ ኤንድ ኮታስ አክሮስ ሴክተርስ ነው። ምን ይደረጋል ማለት ነው? ታሪፍና ኮታ አክሮስ ሴክተር ሎወር ይደረጋሉ፣ ይቀንሳሉ። ሃርሞናይዝ ለማድረግ ለማስማማት ይሞክራል። ይሄ ምን ይባላል? ሪዳክሽን ኢን ፕሮቴክሽን ሌቭልስ ኤንድ ዲስራፕሽን። ይሄ አንዱ ፎርምስ ኦፍ ትሬድ ሊበራላይዜሽን ነው። ሁለተኛው ፎርም ኦፍ ትሬድ ሊበራላይዜሽን ሽፍት ፍሮም ኳንቲቴቲቭ ሪስትሪክሽን ቱ ታሪፍ ነው። ከኳንቲቴቲቭ ሪስትሪክሽን ወደ ታሪፍ ሽፍት ማድረግ ነው። ሪፕሌሲንግ ኮታስ ዊች ሊሚትስ ኳንቲቲ ዊዝ ታሪፍ ኢምፓክት ፕራይስ። ኮታ ምንድን ነው? ኮታ በቃ አማውንቱን ሪስትሪክት ማድረግ ነው። ዘ ኳንቲቲ ኦፍ ዘ ኮሞዲቲ ዛት ዊል ቢ ኢምፖርትድ ቱ ዘ ካንትሪ የሚለውን ኳንቲቲውን ሪስትሪክት ማድረግ ኮታ ይባላል። ሶ ፍሮም ኳንታቲቭ ሪስትሪክሽን ቱ ታሪፍ ሙቭ ሲያደርግ ከኮታ ሪስትሪክሽን ወደ ታሪፍ ደግሞ ፕራይስ ነው አፌክት የሚያደርገው እንጂ ኳንቲቲን አፌክት አያደርግም። ይሄ የትሬድ ሊበራላይዜሽን ፎርም ነው። ታሪፍስ አር ኮንሲደርድ ሞር ትራንስፓረንት ኤንድ ለስ ዲስቶርቲንግ ዛን ነን ታሪፍ ቤሪየርስ። ታሪፍ ቤሪየሮችን አይተናል፣ ነን ታሪፍ ቤሪየሮች አይተናል። ታሪፍ ቤሪየሮች ከነን ታሪፍ ትሬድ ቤሪየሮች ጋር ሲወዳደሩ ሞር ምንድን ናቸው? ትራንስፓረንት ናቸው። ከማርኬቱም ደግሞ ለስ ዲስቶርቲንግ ናቸው ማለት ነው። ኢቨን ኢፍ ሴት ሃይ፣ ምንም እንኳ ታሪፎች ሃይሊ በቃ ትልቅ ላይ ሴት ቢደረጉም ታሪፍስ ጊቭ ክሊር ፕራይስ ሲግናል ዋይል ኮታስ አርቢትራሪ ሊሚቲንግ አክሰስ። ምንም እንኳ ታሪፎች ሴት ሃይ ቢደረጉም ታሪፎች ምን አለው ክሊር ፕራይስ ሲግናል ሲያሳዩ፣ ኮታ ግን አርቢትራሪ አክሰስን ሊሚት ያደርጋል ማለት ነው። ሌላው ቻሌንጅስ ኤንድ ኮስትስ ኦፍ ትሬድ ሊበራላይዜሽን። እንግዲህ እያንዳንዱ ነገር ኮስት አለ ሁሌ እንደምንለው። ስለዚህ የትሬድ ሊበራላይዜሽን ኮስትና ቻሌንጅስ ስናይ ዋይል ትሬድ ሊበራላይዜሽን ሃዝ ሎንግ ተርም ቤኔፊትስ ኢት ኢንቮልቭስ ሾርት ተርም ኮስትስ። እንግዲህ ትሬድ ሊበራላይዜሽን የረጅም ጊዜ ቤኔፊት ጥቅም ቢኖረውም የሾርት ተርም ጊዜ ግን ምን አለው? ኮስት አለው፣ ጉዳት አለው። ስፔሻሊ አንኤምፕሎይመንት ኢንዱስትሪስ ዛት ወር ፕሪቪየስሊ ፕሮቴክትድ ሜይ ሽሪንክ። በፕሮቴክሽኒዝም ሰፖርት ሲደረጉ ኢንዱስትሪዎች ምን ሊሆኑ ይችላሉ? ሽሪንክ ሊያደርጉ ይችላሉ። እነሱ ሽሪንክ ካደረጉ ምን ያደርጋሉ ማለት ነው? ኤምፕሎይመንታቸውን ይቀንሳሉ። ኤምፕሎይመንታቸውን ከቀነሱ ሪዛልቲንግ ኢን ጆብ ሎስ ስፔሻሊ ፎር ወርከርስ ዊዝ ኢንዱስትሪ ስፔሲፊክ ስኪል። ስለዚህ የትሬድ ሊበራላይዜሽን አንዱ ኮስት አንኤምፕሎይመንት ነው። ሌላው ስትራክቸራል አጀስትመንት ነው። ወርከርስ ኤንድ ፈርምስ መስት ሽፍት ቱ ሞር ኮምፒቲቲቭ ሴክተርስ። እንግዲህ ትሬድ ሊበራላይዝ ከተደረገ ወርከሮች ሰራተኞችና ፈርሞች ወደ ምን ሽፍት ያደርጋሉ ማለት? ሞር ኮምፒቲቲቭ ሞር ተወዳዳሪ ወደሚሆኑበት ሴክተር ሽፍት ያደርጋሉ። ይሄ ምን ይባላል? ስትራክቸራል አጀስትመንት ይባላል። ሶስተኛው ኮስት ኦፍ ትሬድ ሊበራላይዜሽን ማክሮ ኢኮኖሚክ ዲፔንደንሲ ነው። ማክሮ ኢኮኖሚክ ዲፔንደንሲ ዘ ኤክስቴንት ኦፍ ጆብ ሪከቨሪ
depends on labor market flexibility and macroeconomic stability. የአንድ ሀገር ጆብ ሪከቨሪ ዲፔንድ የሚሆነው ምን ላይ ነው? ሌበር ማርኬት ፍሌክሲቢሊቲው እና ማክሮ ኢኮኖሚክ ስቴቢሊቲው ላይ ነው። ስለዚህ የትሬድ ሊበራላይዜሽን ቻሌንጅን ኮስት ብንባል አንደኛ አንኤምፕሎይመንት ነው፣ ሁለተኛው ስትራክቸራል አጀስትመንት ነው፣ ሶስተኛው ማክሮ ኢኮኖሚክ ዲፔንዳንሲ ነው ማለት ነው። ኢንስቲቱሽናል ሪፎርምስ such as tariff commissions or appeal systems help to mitigate this effects by phasing in liberalization gradually. እንግዲህ ኢንስቲቱሽናል ሪፎርሞች ለምሳሌ ታሪፍ ኮሚሽን አፒል ሲስተም ምን ያደርጋሉ ማለት ነው? በሊበራላይዜሽን ግራጁዋሊ ሊበራላይዜሽን ምክንያት የሚመጣውን ኢፌክት ሚቲጌት ለማድረግ ለመቀነስ ያገለግላሉ። በትሬድ ሊበራላይዜሽን ምክንያት የሚመጣውን ኢፌክት የሚቀንሱ ኢንስቲቱሽናል ሪፎርሞች አሉ። ለምሳሌ በመናበብ በታሪፍ ኮሚሽንና በአፒል ሲስተም ማለት ነው። በአፒል ሲስተም ይህን ካየን ኮምፕሌክሲቲ ኦፍ ትሬድ ፖሊሲ ሪፎርም የሚለውን ምን ኮምፕሌክሲቲ ኦፍ ትሬድ ፖሊሲ ሪፎርም ትሬድ ሊበራላይዜሽን ኢዝ ኖት ስታንድ አሎን ፕሮሰስ። ትሬድ ሊበራላይዜሽን ምን አይደለም? ስታንድ አሎን ፕሮሰስ አይደለም። ኢት ኢዝ ዲፕሊ ሊንክድ ዊዝ ስታንድ አሎን ፕሮሰስ ሳይሆን ትሬድ ሊበራላይዜሽን ስታንድ አሎን ፕሮሰስ ሳይሆን ዲፕሊ ሊንክድ ዊዝ ካፒታል ማርኬት ሪፎርም ከካፒታል ማርኬት ሪፎርም ጋር ይያያዛል። ለምሳሌ ኢንቨስትመንት ሊበራላይዜሽን ማለት ነው። ሌበር ማርኬት ፖሊሲ ከሌበር ማርኬት ፖሊሲም ጋር ይያያዛል። ኢምፕሎይመንት ፍሌክሲቢሊቲ ማለት ነው። ሌላው ዶሜስቲክ ፕሮዳክት ማርኬት ሪፎርም ከዶሜስቲክ ማርኬት ሪፎርም ወይም ከኮምፒቲሽን ፖሊሲ ጋር ይያያዛል። ሌላው ከማክሮ ኢኮኖሚክ ፍሬምወርክ ጋር ራሱ ይያያዛል። ማክሮ ኢኮኖሚክ ፍሬምወርክ የሚባሉት ኢንፍሌሽን ኮንትሮል ኤንድ ፊስካል ፖሊሲ የመሳሰሉት ምን ይባላሉ? ማክሮ ኢኮኖሚክ ፍሬምወርክ ይባላሉ። ስለዚህ ትሬድ ሊበራላይዜሽን ምን አይደለም ማለት ነው? ስታንድ አሎን ፕሮሰስ አይደለም። ብቻውን የሚቆም ብቻውን የሚደረግ ብቻውን የሚፈጸም ፕሮሰስ አይደለም። በትልቁ በጥልቀቱ ከካፒታል ማርኬት ሪፎርም ከሌበር ማርኬት ፖሊሲስ ከዶሜስቲክ ፕሮዳክት ማርኬት ሪፎርም እና ከማክሮ ኢኮኖሚ ፍሬምወርክ ጋር የተቆራኘ ነው ማለት ነው። ሪፎርም ኢዝ a political process. By the way, ሪፎርም ምንድን ነው? ፖለቲካል ፕሮሰስ ነው። ኢንፍሉዌንስድ ባይ ክሬዲቢሊቲ ኢንስቲቱሽናል ግሮዝ ኤንድ ግሎባል ኮንዲሽን ሪፎርም ምንድን ነው? ፖለቲካል ፕሮሰስ ነው። የፖለቲካ ሂደት ነው። በምን ኢንፍሉዌንስ ይደረጋል? በታማኝነት፣ በክሬዲቢሊቲ፣ በኢንስቲቱሽን ስትሬንግዝ፣ በተቋማት ጠንካራነት እና በግሎባል ኮንዲሽን በዓለም አቀፍ ሁኔታ ይወሰናል። ሪፎርም የፖለቲካ ፕሮሰስ ሲሆን በታማኝነት በተቋማት ጥንካሬ እንዲሁም በዓለም አቀፍ ሁኔታዎች ኢንፍሉዌንስ ይደረጋል፣ ይወሰናል ወይም ተጽዕኖ ያድርበታል ማለት ነው። ሶ there is no uniformal reform blueprint። ዩኒቨርሳል የሆነ የሪፎርም ብሉፕሪንት የለም። there is no ዩኒቨርሳል ሪፎርም ብሉፕሪንት ማለት ነው። ይህን ካየን እስኪ the role of the state in trade and development የስቴት መንግስት በትሬድና በዴቨሎፕመንት ያለው ሚና ምን ይመስላል የሚለውን ለምሳሌ ኤዥያን ሚራክል ኤንድ ስቴት ኢንቮልቭመንት ኢኒሻል ብሊፍስ አባውት ኢስት ኤዥያን ሰክሰስ ኢምፋሳይዝድ ስቴት ኒውትራሊቲ። መጀመሪያ ምን ተብሎ ይታመናል? የመጀመሪያው ብሊፍ ኤዥያን ሰክሰሶች እነዚህ ኤዥያን ታይገርስ ኢስት ኤዥያን ሰክሰስ የመጣው በስቴት ኒውትራሊቲ ነው ተብሎ ይታመን ነበረ። ያ ማለት አሎይንግ ፍሪ ማርኬት ፎርስስ ቱ ጋይድ ኢኮኖሚክ አክቲቪቲስ ፍሪ ማርኬት ነፃ ገበያ ኢኮኖሚክ አክቲቪቲዎችን ጋይድን ያደርጋል ተብሎ ይታመን ነበረ። ለምሳሌ ኤክስቼንጅ ሬት ኢኳል ኤክስቼንጅ ሬት ፎር ኢምፖርትስ ኤንድ ኤክስፖርትስ ተብሎ ይታመን ነበር። በት ላተር ስተዲስ ሪቪልድ ኋላ ግን ጥናቶች ምን አጋለጡ? ምን አወጡ? ስቴትስ አክቲቭሊ ፕሮሞትድ ኤክስፖርት ኮምፒቲቲቭነስ ስሩ መንግስት ምን አደረገ? ምን ያደርግ ነበረ? አክቲቭሊ ኤክስፖርት ኮምፒቲቲቭነስን ዓለም አቀፍ የኤክስፖርት ተወዳዳሪነትን ምን ያደርግ ነበር? ፕሮሞት ያደርግ ነበር። ይህን ኤክስፖርት ኮምፒቲቲቭነስ ፕሮሞት የሚያደርገው ደግሞ በሰብሲዲ በኤክስፖርት ሰብሲዲ በድጎማ ፌቨሬብል ኤክስቼንጅ ሬት በማውጣት በማለት ሴት በማድረግ
ሴሌክቲቭ ኢንዱስትሪያል ሰፖርት ኢንዱስትሪዎችን ሴሌክት በማድረግ እነሱን በመደገፍ ኤክስፖርት ክሬዲት ኢንፍራስትራክቸር ለኤክስፖርተሮች ክሬዲት ብድር የፋሲሊቲ በመስጠት እና ኢንፍራስትራክቸር በማሟላት እና እንዲሁም ስትራቴጂክ ማርኬት ኢንተርቬንሽን በተጠና ስትራቴጂክ በሆነ ሁኔታ ማርኬቱ ላይ ኢንተርቬን እያደረገ አክቲቭሊ ኢንተርቬን ያደርግ ነበር ኢንተርቬን ያደርግ ነበር። ይሄ ከኤዥያን ሚራክል የስቴት ኢንቮልቭመንትን የምናየው ነው። ያው እንግዲህ እንዳልኳችሁ መጀመሪያ ላይ ኒውትራል ነው ተብሎ ይታመን ነበር። እውነታው ግን እሱ አልነበረም። ስተዲዎች ምን አወጡ? ስቴት መንግስት በኤክስፖርት ኮምፒቲቲቭነስ ፕሮሞትድ እንዲሆን ሰብሲዲን፣ ፋቮራብል ኤክስቼንጅ ሬትን፣ ሴሌክቲቭ ኢንዱስትሪያል ሰፖርትን፣ ኤክስፖርት ክሬዲት ኢንፍራስትራክቸር አስዌላስ ስትራቴጂክ ማርኬት ኢንተርቬንሽንን ይከተል ነበር ማለት ነው። ሌላው ሂስቶሪካል ኤግዛምፕልስ ኦፍ ስቴት ኢንተርቬንሽን ነው። ሂስቶሪካል ኤግዛምፕል ኦፍ ኢንተርቬንሽን ሜኒ አድቫንስድ ኢኮኖሚስ ላይክ ፍራንስ፣ ጀርመን ኤንድ ጃፓን። አሁን አድቫንስድ ኢኮኖሚ የሚባሉት አሁን በዓለም ላይ እነ ፍራንስ፣ እነ ጀርመኒ፣ እነ ጃፓንን ስናይ ስቴት ኢንተርቬንሽን ነበረ። ይሄ ሂስትሪ የሚያስተምረን ነው። they used protectionism and industrial policy tools in their early development። እነዚህ አድቫንስድ ኢኮኖሚስት ለምሳሌ እንደ ፍራንስ፣ እንደ ጀርመንና እንደ ጃፓን ያሉ ሀገራት በኤርሊ ዴቨሎፕመንት ስቴጃቸው ምን ይከተሉ ነበር? ፕሮቴክሽኒዝም ኤንድ ኢንዱስትሪያል ፖሊሲ ይከተሉ ነበር። ኢንዱስትሪያል ፖሊሲና ፕሮቴክሽኒዝም ይከተሉ ነበር። they also supported infant industries። ኢንፋንት ኢንዱስትሪዎችን ከዶሜስቲክ ኮምፒቲሽን ምን ያደርጉ ነበር? ይከላከሉ ነበር፣ ሰፖርት ያደርጓቸው ነበር። they provided low interest credits and subsidies። ለፈርማቸው ለአምራቹ ዘርፍ ለማኑፋክቸሪንግ ዘርፍ ብድርን በአነስተኛ ወለድ እንዲሁም በሰብሲዲ ይደጉሙ ነበር። ብድርን በአነስተኛ ወለድ በማቅረብና ሰብሲዲ በሰብሲዳይዝ በማድረግ በመደጎም ምን ያደርጉላቸው ነበር? ያግዟቸው ነበር ማለት ነው። they also invested in education, health and infrastructure። በቃ ትልቁን ኢንቨስትመንት ትምህርት ላይ፣ ጤና ላይና መሰረተ ልማት ላይ ያደርግ ነበር። ማን? ስቴት ምን በማድረግ? ኢንተርቬን በማድረግ so this indicates that successful trade policy involved in strategic partnership between the state and the market, especially to the correct market failure like lack of information and coordination። ይሄ ሂስቶሪካል ኤግዛምፕል ኦፍ ስቴት ኢንተርቬንሽን የነ ፍራንስ፣ ጀርመኒ እና ጃፓን ኢንዱስትሪያቸውን አት ኤርሊ ስቴጅ በፕሮቴክሽን ሰፖርት በማድረጋቸው ኢንፋንት ኢንዱስትሪን ሰፖርት በማድረጋቸው ሎ ኢንተረስት ሬት ክሬዲት ኤንድ ሰብሲዲ ፕሮቫይድ በማድረጋቸው ኤዱኬሽን ሄልዝ እና ኢንፍራስትራክቸር ላይ ኢንቨስት ማድረጋቸው ምን ኢንዲኬት ያደርገናል ማለት ነው? ሰክሰስፉል ትሬድ ፖሊሲ ስትራቴጂክ ፓርትነርሺፕ ቢትዊን ዘ ስቴት ኤንድ ዘ ማርኬት ይጠይቃል ማለት ነው። በተለይ ደግሞ ማርኬት ፌለሩን ኮሬክት ለማድረግ ያስፈልጋል ማለት ነው። ይህን ካየን ኢንስቲቱሽናል ኢንፍራስትራክቸር ፎር ትሬድ ፖሊሲ ሰክሰስ የሚለውን የኢንስቲቱሽናል ኢንፍራስትራክቸር ለትሬድ ፖሊሲ ሰክሰስ ያለው ሚና ምንድን ነው የሚለውን ስናይ ሰክሰስፉል ዴቨሎፕመንት ኤንድ ትሬድ ሊበራላይዜሽን ወር ሰፖርትድ ባይ። እንግዲህ ሰክሰስፉል ዴቨሎፕመንት እና ትሬድ ሊበራላይዜሽን በምን ሰፖርት ይደረጋሉ? አንደኛ በኳሊፋይድ ሲቪል ሰርቪስ። ሲቪል ሰርቪሱ ምን መሆን አለበት? ኳሊፋይድ መሆን አለበት። ሁለተኛው ኮንሰልቴቲቭ መካኒዝም። ኮንሰልቴቲቭ መካኒዝሙ ቢትዊን ገቨርንመንት ኤንድ ቢዝነስ በጣም የተጣመረ እጅና ጓንት የሆነ መሆን አለበት። ሌላው ሴክተራል ኢንስቲትዩሽንስ ፎር ኢንዱስትሪያል ፕሮሞሽን። ለኢንዱስትሪያል ፕሮሞሽን ሴክተራል ኢንስቲትዩሽኖቹ በደንብ ማደግ መጎልበት አለባቸው ማለት። ሌላው ፐብሊክ ኢንቨስትመንት ኢን ሁማን ካፒታል ኤንድ ሶሻል ሰርቪስ። በማህበራዊ አገልግሎትና በሁማን ካፒታል የሚደረገው ፐብሊክ ኢንቨስትመንት ምን መሆን አለበት? ጠንካራ፣ ትልቅና የማይናቅ መሆን አለበት ማለት ነው። ስለዚህ ሰክሰሲቭ ዴቨሎፕመንት ኤንድ ትሬድ ሊበራላይዜሽን
በኳሊፋይድ ሲቪል ሰርቪስ፣ በኮንሰልቴቲቭ ሜካኒዝም፣ በሴክቶራል ኢንስቲትዩሽን ፎር ኢንዱስትሪያል ፕሮሞሽን ኤንድ ፐብሊክ ኢንቨስትመንት፣ ሁማን ካፒታል ኤንድ ሶሻል ሰርቪስ መደጎም፣ መታገዝ፣ ሰፖርት መደረግ አለበት ማለት ነው። ይህን ካየን ከረንት ፕሮብለምስ ፌሲንግ ዴቨሎፒንግ ካንትሪስ አሁን ዴቨሎፒንግ ካንትሪ ፌስ እያደረጉት ያለ ከረንት ፕሮብለም አለ። ምንድን ነው የሚለውን ስናይ ዴቨሎፒንግ ኔሽንስ ፌስ 3 persistent and serious problems። ዴቨሎፒንግ ካንትሪዎች ፌስ እያደረጉት ያሉ 3 persistent እና ሲሪየስ ፕሮብለሞች አሉ። አንደኛው ፖቨርቲ ነው። ሎ ፐር ካፒታል ኢንካሙ ምንድን ነው? አናሳ ነው። ሃይ ኢንፋንት ሞርታሊቲ ሬት፣ ኢንፋንት ሞርታሊቲ ሬታችን በጣም ትልቅ ነው። ኤንድ ሎ ላይፍ ኤክስፔክታንሲ፣ በእድሜ የመቆየት የእድሜ ጣራችን ምንድን ነው? አነስተኛ ነው። ስለዚህ ፖቨርቲ አንደኛው ፐርሲስተንት እና ሲሪየስ ፕሮብለም ነው። ሁለተኛው ፎሬን ዴት ነው። አኩሙሌሽን ኦፍ አንሰስቴኔብል ዴት፣ በጣም የተከማቸ አኩሙሌት የተደረገ አንሰስቴኔብል ዴት አለባቸው። እነማን? ዴቨሎፒንግ ካንትሪ። ሁለተኛው ዲፊካልቲ ኢን ሰርቪንግ ኦር ሪፔይንግ ዴት፣ ብድራቸውን ለመመለስና ሰርቭ ለማድረግ በጣም ይቸገራሉ፣ ዲፊካልቲ ያለባቸው። ይሄ ሌላኛው ፐርሲስተንት እና ሲሪየስ ፕሮብለም ነው። ሶስተኛው ፐርሲስተንት ኤንድ ሲሪየስ ፕሮብለምስ that developing country are facing is that trade protectionism by developed countries. Developed countries trade protectionism ያደርጉባቸዋል። እኛን ታዳጊዎቹን ምን ይላሉ? ፍሪ ትሬድ አድርጉ። ያው ዴቨሎፐሮቹ ደግሞ ምን ያደርጋሉ? ትሬድ ፕሮቴክሽኒዝም ይከተላሉ። ዞሮ ግን developing countries face limited access to market in the global north to higher tariff, agricultural subsidy and non-tariff barrier። እንግዲህ ዴቨሎፒንግ ካንትሪዎች በዴቨሎፕድ ግሎባል ኖርዞች ምን ያደርጓቸዋል? ዴቨሎፕድ ግሎባል ኖርዞች ዴቨሎፒንግ ካንትሪዎችን ሃይ ታሪፍ ይጥሉባቸዋል። አግሪካልቸራል ሰብሲዲ የነሱን ኢኮኖሚ አግሪካልቸራል ሰብሲዲ ሲጥሉባቸው የታዳጊ ሀገሮች አግሪካልቸራል ኤክስፖርት ደግሞ ኮምፒቲቲቭ መሆን አይችልም። ሌላው ደግሞ ነን ታሪፍ ቤሪየር ይጥሉባቸዋል። በዚህ ምክንያት ዴቨሎፒንግ ካንትሪዎች ግሎባል ኖርዝ ላይ ያላቸው ማርኬት አክሰስ ሊሚትድ ነው። ስለዚህ ትሬድ ፕሮቴክሽኒዝም ባይ ዴቨሎፒንግ ካንትሪስ ፌስ ያደርጋሉ ማለት ነው። thus issues led to calls for the new international economic order። ይሄ እነዚህ 3 ኢሹዎች እነዚህ ከረንት ፕሮብለምስ ዴቨሎፒንግ ካንትሪስ ፌስ የሚያደርጓቸው ፕሮብለሞች ማለትም ፖቨርቲ፣ ፎሬን ዴት ኤንድ ትሬድ ፕሮቴክሽኒዝም ባይ ዴቨሎፒንግ ካንትሪ ምን ኮል ያደርጋሉ ማለት ነው? ኒው ኢንተርናሽናል ኢኮኖሚክ ኦርደር ኮል ያደርጋሉ ማለት ነው። ኒው ኢንተርናሽናል ኢኮኖሚክ ኦርደር የሚለው ምንድነው የሚለው እኔ ዘ ኒው ኢንተርናሽናል ኢኮኖሚክ ኦርደር ወይም ኤንአይኦ የሚባለው ደግሞ in 1974 developing countries at the United Nations demanded a more equitable international economic system። በ1974 ታዳጊ ሀገሮች በዩናይትድ ኔሽንስ ሰሚት ላይ ምን ጠየቁ? ኢንተርናሽናል ኢኮኖሚክ ሲስተሙ ሞር ኢኩዊቴብል ፍትሃዊ እንዲሆን ጠየቁ። ዘር ሜን ዲማንድ ኢንክሉድ ሜን ዲማንዳቸው ምን ነበር? አንደኛው ስታቢላይዜሽን ኦፍ ኤክስፖርት እርኒንጉ ስታቢላይዝ እንዲደረግ። ሁለተኛ ፕሪፈረንሻል አክሰስ ቱ ዴቨሎፕድ ማርኬት፣ የዴቨሎፕድ ካንትሪ ማርኬት ፕሪፈረንሻል አክሰስ እንዳገኙ። ሌላው ትራንስፈር ኦፍ ቴክኖሎጂ፣ የቴክኖሎጂ ትራንስፈር ፍሮም ዴቨሎፕድ ወርልድ ቱ ዴቨሎፒንግ ካንትሪስ ትራንስፈር፣ የእውቀት የቴክኖሎጂ ትራንስፈር ሽግሽግ እንዲኖር። እንዲሁም ግሬተር ፓርቲሲፔሽን ኢን ግሎባል ዲሲዥን ሜኪንግ ኢንስቲትዩሽንስ፣ በዓለም አቀፍ ዲሲዥን ሜኪንግ ኢንስቲትዩሽንስ ትልቅ ተሳትፎ እንዲኖራቸው ጠየቁ። እነማን? ዴቨሎፒንግ ካንትሪዎች በ1974 አት ዩናይትድ ኔሽን ሰሚት። however ምንም እንኳን እነዚህ ቢጠይቁም however the new international economic order lost momentum in the 1980s and 1990s። ምንም እንኳን በ1974 እነዚህ ሀገሮች እነዚህ አራት ነገሮችን stabilization of export earning, preferential access to developed market, transfer of technology and greater participation in global decision making institution ቢጠይቁም በ1980 እና በ1990 ሎስት ሞመንተሙ ምን አደረገ? ሎስት አደረገ። በምን ምክንያት? አንደኛ ግሎባል ኢኮኖሚክ ስሎዳውን፣
የዓለም ኢኮኖሚ ስሎዳውን ስላጋጠመው አንደኛ፣ ሁለተኛ ደግሞ ራይዚንግ አንኤምፕሎይመንት ኢን ዘ ኖርዝ እንግዲህ በኖርዝ በዴቨሎፕድ ኖርዝ አንኤምፕሎይመንት ስለተከሰተ ስለጨመረ በሱ ምክንያት እንዲሁም shift in focus by developed countries to domestic issue developed countries ፎከሳቸው ደግሞ ነው ወለጡ ወደ ዶሜስቲክ ኢሹ ለወጡ ታዳጊ ሀገር ምን ይሁን አይመለከታቸው በቃ ጀስት ፊታቸውን አዙ ወደ ራሳቸው ጉዳይ እና አንዴቨሎፕድ ኖርዝ ዴቨሎፒንግ ማለት ይቅርታ አንዴቨሎፕድ ሳውዝን ወይም ዴቨሎፒንግ ሳውዝን ትተው ወደ ራሳቸው ዶሜስቲክ ኢሹ ትኩረት ጀመሩ due to global economic shutdown, rising unemployment in the north, and shift in focus by developing countries to their own domestic issues, the new international economic order lost their momentum in 1980s and 1990s. በእነሱ ውስጥ ምክንያት ሞመንተሙን ሎስት አደረገ ማለት ነው። በዚህ ምክንያት ሞመንተሙን ሎስት አደረገ። ይህን ካየን እንግዲህ እስካሁን ስለምን ስናየዋል ስለ ትሬድ ሊበራላይዜሽን ስናየዋል። አሁን ምን እናደርግ ይሄን ሌሰን ኮንክሉድ እናድርገው ትሬድ ሊበራላይዜሽን ኢዝ ኤ መልቲ ዳይሜንሽናል ፕሮሰስ ትሬድ ሊበራላይዜሽን ምንድነው መልቲ ዳይሜንሽናል ፕሮሰስ ነው ምን ኢንቮልቭ ያደርጋል አንደኛ ሪዳክሽን ኢን ፕሮቴክሽኒዝምን ሪዱስ ማድረግ shift in policy instrument shift ማድረግ ስትራቴጂክ ስቴት ኢንቮልቭመንት ስትራቴጂክ መሆን የሆነ ሌላው ደግሞ ዲፕ ኢንስቲትዩሽናል ሪፎርም ምን ሆነ ዲፕ ኢንስቲትዩሽናል ሪፎርም ኤንድ ፖለቲካል ኔጎቲዬሽን ኤንድ ግሎባል አላይመንት ስለዚህ ትሬድ ሊበራላይዜሽን አንድ ተርም ሳይሆን ምንድነው መልቲ ዳይሜንሽናል ፕሮሰስ ነው ይሄ መልቲ ዳይሜንሽናል ፕሮሰስ ደግሞ ምን ኢንቮልቭ ያደርጋል ብንባል ሪዳክሽን ኢን ፕሮቴክሽኒዝም shift in policy instruments strategic state involvement deep institutional reforms and political negotiations and global alignment involve ያደርጋል ማለት ነው ማን ትሬድ ሊበራላይዜሽን ለምን መልቲ ዳይሜንሽናል ፕሮሰስ ስለሆነ while the long term goals are economic efficiency እንግዲህ የትሬድ ሊበራላይዜሽን ሎንግ ተርም ጎሉ ሎንግ ተርም አላማው ኢኮኖሚክ ኤፊሺየንሲ ቢሆንም ኤክስፖርት ግሮዝ ኤንድ ፖቨርቲ ሪዳክሽን ምንድናቸው the short term challenge ናቸው short term challenge especially unemployment debt unequal global issue rule must be managed with careful policies and inclusive strategies እንግዲህ የትሬድ ሊበራላይዜሽን ሎንግ ተርም ጎሎቹ ምን ናቸው አለ ኢኮኖሚክ ኤፊሺየንሲ ኢኮኖሚክ ግሮዝ ኤክስፖርት ግሮዝ ኤንድ ፖቨርቲ ሪዳክሽን ናቸው ኢኮኖሚክ ኤፊሺየንሲ ኤክስፖርት ግሮዝ ኤንድ ፖሊሲ ሪዳክሽን ናቸው እነዚህ የትሬድ ሊበራላይዜሽን ሎንግ ተርም ጎሎች ናቸው ሾርት ተርም ቻሌንጅ ደግሞ የሚባሉት አሉ ስፔሻሊ አንኤምፕሎይመንት ቅድም እንዳየነው debt and unequal global rule እነዚህ must be managed with careful policies and inclusive strategies ዝሮ long term goal of economic efficiency export growth and policy reduction ስናይ አይተን ትሬዳችንን ሊበራላይዝ ስናደርግ የሚያጋጥሙን short term challenges like unemployment debt and unequal global rule carefully managed እና በኢንክሉሲቭ ስትራቴጂ ማኔጅ መደረግ አለባቸው ማለት ነው በዚሁ የዛሬው ለሰን እናጥናቃለን የዛሬው ለሰን ስለ ትሬድ ሊበራላይዜሽን ነበር ሞር ኦር ለስ ትሬድ ሊበራላይዜሽን ማለት ይሄን ይመስላል አጭርና ግልጽ በመሆነ መልኩ ነገር ግን ሁሉንም ኮንሴፕት በሚያጠቃልል መልኩ ለማቅረብ ተሞክሯል ማለት ነው የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ቤተሰብ ሆናችሁ ደግሞ በየቀኑ የመለቃችሁ ቪዲዮዎች ይከታተሉ ዘንድ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ያክብሮት ግብዣዬ ነው ጥያቄ ካላችሁ ኢሜል ያለ ስልክ ያለ ጠይቁ እንድሰራላችሁ የምትፈልጉት ነገር ካለ ጻፉልኝ እሰራለሁ አስተያየትም ካላችሁ በሰጡ ደስ ይለኛል ከዚህ በበለጠ ማሻሻል እንድችል ማለት ነው የዛሬውን ፔሪድ እዚህ እናጠናቅቃለን እንግዲህ ስለምትከታተሉ ቤተሰብ ስለምትሆኑ ኮሜንት ስለምታደርጉ አስተያየት ስለምትሰጡኝ ሌሎች ደግሞ እንዲደርሳችሁ ስለምታጋሩልኝ በጣም አመሰግናለሁ ሰላም